ከህገወጥ ጵጵስና እስከ ህጋዊ ወንብድና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ማቅ ያስለበሱ የጥቁር ታሪክ ባለቤት ህገወጥ ጵጵስና አልሆን ሲላቸው በህጋዊ ወንብድና ቦታውን ያዙ። እርሳቸው ቦታ ከያዙ በኋላ በመዋቅር ቤተክርስቲያኗን ሽባ እያደረጉ ይገኛሉ። ላብነት ብንጠቅስ ከእርሳቸው ስልጣን በፊት የማህበረ ቅዱሳንን ጥንካሬ ማየት እንችላለን። በቤተክርስቲያን ጉዳይ ቀድሞ የሚደርስ ቀና ያልሆነ መንገድ የሚሄዱ አባቶችን ጭምር የሚሞግት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሰሶ ከምንላቸው ማህበራት አንዱና ግንባር ቀደሙ ነበረ። ከሲኖዶስ ባልተናነሰ የማህበረ ቅዱሳንን መልእክት ለመስማት የምንናፍቅ ብዙዎች ነበርን። ህዝበ ክርስቲያኑን በማስተባበር ገዳማትን እያገዘ የገጠር ቤተክርስቲያንን ያሰራ ነበረ። በወቅታዊ ጉዳዮች ይሳተፋል። ሰብአዊ ድጋፎችን ያደርጋል። በተለይም ወጣቱ የኦርቶዶክስ ተዋሕዶ አማኝ እንደ ማህበረ ቅዱሳን የሚመካበት አልነበረም። ይህንን ሰው ነግሮን ሳይሆን በአደባባይ ያየነው ሀቅ ነው። የእውነት ለመናገር አቡነ ሳዊሮስ ከመጡ በኋላ ይህ ማህበር ሽባ አድርገውታል። ህጋዊ ውንብድናቸውን በመጠቀም የማህበሩ አባላት ትንፍሽ እንዳይሉ ያሉትንም ለቅመው በማሳሰር ቤተክርስቲያን ተቆርቋሪ የተማረ ወጣት እንዳይኖራት እያደረጓት ይገኛሉ። በኔ ዘመን እንደ ኮከብ አብርቶ እየጠፋ ያለ ማህበር ቢኖር ማህበረ ቅዱሳን ነው። እንደ ትናንቱ ቢሆን ማህበረ ቅዱሳን በወገኖቹ ሞት ሚዲያውን ያጥለቀልቀው ነበረ። ሰብአዊ ድጋፉን ይዞ 24 ሰዓት ባልሞላ ጊዜ ውስጥ አርሲ ላይ ይገኝ ነበረ። ማህበረ ቅዱሳን ዝም ብሎ ማህበር አይደለም። በበረከት ስራ ስም የተማሩ ወጣቶች የሚሰበሰቡበት፣ በቀጣይ የቤተ ክርስቲያን ዕጣ ፈንታ የሚወያዩበት፣ ወንጌል የሚስፋፋበት፣ ብዙዎች ከጥቅም ጋር የማይገናኝ የትውልድ ቀጣይነት የሚረጋገጥበት፣ የቤተ ክርስቲያን መሪዎች የሚታነጹበት ማህበር ነው። ይህንን ማህበር ምርኩዝ እንዲይዝ አድርገውታል። ይህንን ማረጋገጥ ከፈለጋቸው አቡነ ሳዊሮስ ከመጡ በኋላ ሳይመጡ በፊት የማህበረ ቅዱሳን ተግባር መገምገም ትችላላቸው። በህጋዊ ውንብድና ቤተክርስቲያንን አቅም እንዳይኖራት የመንግስት መገልገያ መሳሪያ እንድትሆን አማኞቿ መብታቸው እንዳይጠይቁ ከጠየቁም እንዲታሰሩ እንዲንገላቱ በማድረግ የአንበሳውን ሚና እየተጫወቱ ይገኛሉ። በአንድ ሳምንት ውስጥ የታሰሩ መምህራኖች ማረጋገጫ ናቸው።